አንድ ነገር አለ። አበበ የተባለው ሰውዬ አሁን ያለበት ሁኔታ እንግዲህ ምንም አይነት ነገር ማስታወስ እንደማይችል እየተናገሩ ነው። እንግዲህ ሰውየው በሰራው ኃጢአት በሰራው እንትን እንግዲህ በስከ መጨረሻ ምንም አይነት ነገር ማስታወስ አይችልም ብለዋል። እንግዲህ ልዑላችን ማለት ነው። ከስንት ቀን በፊት ነው እግሩ መራመድ እንደማይችል እየተናገሩ ነበረ። ዛሬ ደግሞ የባሰ አታምጣ ሀገር አትልቀቅ ማስታወስ አይችልም ብለዋል። እና በዚህ መሀል ደግሞ እየተጎዳ ያለው አንድ ወንድማችን ሚኪ እንግዲህ ቤተሰቦቹም በእንባ እያለቀሱ እንግዲህ እናቱ በጣም ነው ያሳዘኑኝ። እህቱም እናቱም እንግዲህ ያው በዓልና አብሯቸው ያለማሳለፉ በእስር ቤት መሆኑ በጣም ከፍቷቸዋል። ሌላው ደግሞ አበበ ደግሞ ከጊዜ ጊዜ ህመሙ እየቀነሰ ይሄዳል እንጂ ህመሙ እየባሰበት ስለሄደ ለሚኪ ከባድ እንትን እየሆነበት ነው ያለው ብሏል። እንግዲህ ፈጣሪ ይርዳው። ወንድማችን ንጹህ ነው፣ ምንም አላጠፋም። በዛ ሰዓት እንግዲህ ሳያውቅ የተፈጠረ ነገር ነው። እንግዲህ ልጁ አንዳንዴ ቀንሽ ከሆነ ከምንም ነገር ልታመልጭ አትችይም፣ ከተጻፈልሽ ቀናት ማለት ነው። እንግዲህ የአበበ ቀን የዛች ቀን አታምልጥ ተብሎ መሰለኝ እንግዲህ ከነጭራሹ እንደዚህ አይነት እንትን መድረሱ ራሱ ከባድ ነው። ለሚኪ ነው እንጂ እኔ ለአበበ አዝኜ ምናምን አይደለም። ያሳዘነኝ ሚኪ ነው። ምንም ያለ ምንም ጥፋቱ እስር ቤት እስካሁን ድረስ ደግሞ መቼ እንደሚፈታ እንግዲህ አናውቅም። ኦልሬዲ እነ ልዑል አቅማቸውን ያክል እየደከሙ ነው። እሱ በውጭ ሆኖ ጉዳዩን እንዲከታተል ልክ እንደ እንትና አቤል እኮ በመጀመሪያ ራሔል የሞተች ጊዜ ለሶስት ቀን ታስሮ ነበር ካስታወሳችሁ። ከዛ በኋላ ልዑል ተሯሩጦ እንግዲህ የዋስ መብቱ ተጠብቆለት ውጭ ላይ ሆኖ ጉዳዩን እንዲከታተል አደረገ። ይኸው እስካሁን ድረስ ራሱን ነፃ አድርጎ ከምንም ነገር ወጣ ማለት ነው። ለሚኪም አሁን እንደዛ ነገር ቢፈጠርለት እርግጠኛ ነኝ ይሄ ሰውዬ አይሞትም። እርግጠኛ ነኝ። ምንም የሚያሳስብ ነገር የለም። ይሄ ማስታወስ ምናምን የሚሉትም ቀስ ቀስ እያለ ይተዋል ብዬ አስባለሁ። ያው እግሩ መራመድ ባይችል እኔ ችግር የለውም፣ ግን ማስታወስ የሚባለው ነገር ደግሞ በቀስታ ደግሞ ራሱን ወደ ራሱ ሲመለስ ሊያስታውስ ይችላል ብዬ ነው ማስብ። እንደው ለሚኪ ሲል እግዚአብሔር ቢምራው እንደው ደስ ይለኛል። የእውነት ለሚኪ ሲል፣ ለእናቱ ሲል፣ ለእህቱ፣ ለቤተሰቦቹ ሲል ማለት ነው። ሚኪ በጣም ብዙ ነገር የሚሰራ ጀግና ወንድማችን ነው። እንደዚህ በትንሽ ነገር እስር ቤት ጊዜውን መጨረስም የለበትም። ለጠላቴም አልመኝም አይደለም ለሚኪ ብዙ ነገር ይሰራል፣ አቅም አለው። ግን ደግሞ አንዳንድ ጊዜ በምትሰሩበት እንትን እንቅፋት አይጠፋም። በቃ እናንተ ሆን ብላችሁ እየሰራችሁ ስራችሁ ጥሩ ሁኔታ ላይ እይታችሁ ጥሩ ሲሆን ከየት መጣ የማይባል ተንከሲስ አሁን የዚያችን ቀን ቢያልፋት ይህ ሁሉ ነገር ሚኪ ላይ አይከሰትም ነበር። ሁለተኛ ነገር ሚኪን ይሄ ሁሉ ችግር ውስጥ ያስገቡት ጠብቁ የተባሉት እንደውም እነሱ ነበሩ መታሰር የነበረባቸው። የት እንደሄዱ አላውቅም፣ ስለ እነሱ አላወሩም። እነሱ በብር ተደራድረው ልጁን ባይለቁት በዛ ሰዓት ከሚኪ ጋር ባይገናኙ ኖሮ ሚኪም ባይታሰር ኖሮ እና ይህን ሁሉ ነገር ያደረጉ ልጆቹ ናቸው። እንደውም መታሰርም ካለባቸው መቀጣትም ካለባቸው አበበን የለቀቁት ሰዎች ነበሩ። ያው እንግዲህ የእድል ጉዳይ ሆኖ ደግሞ ህግ ህግ ነው እያሉ ነው እንግዲህ አላቅም። ብቻ አሳዝኖኛል። በተለይ በዚህ በዓል ቤተሰቦቹ ጋር ይውላል ብለን ባለፈው ነቁተዋል። እግሩ ብቻ ነው መራመድ የማይችል ሲሉ በዛ ሰዓት ትንሽ ተስፋ አርጌ ነበረ፣ የሚወጣ መስሎኝ ነበረ። አሁን ደግሞ ማስታወስ እንደማይችል እየተናገሩ ነው። ከባድ ነው፣ ለሚኪ ከባድ ነው። አበበ ተውት፣ የራሱ ጉዳይ ነው። የስራውን የእጁን ነው የሰጠው ፈጣሪ። የእውነት የብዙ ሰዎች እንባ የብዙ ሰዎች ሀቅ አለበት ሰውየው። ሰው የዘራው ነው የሚያጭደው ተብሏል። እንግዲህ በቆሙ እያየ ነው፣ የሰራው ስራ እያንገበገበው ነው ያለው እና በተቻለን አቅም እንግዲህ ሚኪ ነፃ የሚወጣበትን እድል እንደምንም ተመቻችቶ ቢወጣ ደስ ይለኛል። እግዚአብሔር የእውነት አንዳንዴ ላያስችላችሁ አይሰጥም።
እንደምንም አድርገው ቤተሰቦቹ ይሄን ነገር ተቋቁመው ልጁን ነፃ የሚወጣበትን እንትን እድል ፈልገው ቢያስወጡት እንደው ፈጣሪ ብሎ ደስ ይለኛል። ደግሞ እንግዲህ እግዚአብሔር ያውቃል ሁሉም ነገር እኛ ባልነው እኛ እንትን ባልነው ቢሆን አንድ ቀንም እንዲያድር አንፈልግም ነበር። ግን ደግሞ ታውቃላችሁ ከህግ በላይ ምንም ነገር ማድረግ ስለማይቻል እነ ልዑልም እንግዲህ የተቻላቸውን አቅም ልዑል እንግዲህ ሰምታችሁታል ስራ እስከ ማቆም ድረስ ይህ ሁሉ 3 ቀን ነው ምናምን የቀረበት የራሱ በሚኪ ጉዳይ በብሩክ ጉዳይ በእነዚህ ሁሉ እየተሯሯጠ ለራሱ ሰዓት እናንትን አቶ ይኸው እስካሁን ድረስ እንግዲህ እያያችሁት ነው። እና አንዳንድ ጊዜ እግዚአብሔር እናንተ መልካም ነገር ስትሰሩ እናንተ የሆነ እንትን ስትሉ በማታስቡት ነገር ስራችሁ እንዳትሰሩ የሚያደርጋችሁ ልክ እንደ አበበ አይነት እንቅፋት አይጠፋም። አበበ ከነገራችን ላይ አሁን ብቻ አይደለም ሲመጣ ጀምሮ በጣም እየለከፋቸው ነበር። እንደውም እኔ የፈራሁት እልህ አስገብቶ አቤልን እስር ቤት እንዳያስገባው አቤል ሲናደድ ወይ አበበ መቶት ወይ የሆነ አድርጎ እንዳይታሰር እያልኩኝ ከሱ ጋር ነበር አይንና እንትን በቃ ስቅና ንቅ አድርጎ ነበረ። ልጁ ካያችሁት በጣም መልስ እንኳን ሲመልስ ክብር የሚባል ነገር አልነበረውም። እና ከሚኪ ጋር እንኳን እንደዚህ ነገር ይፈጠራል ብሎ ማንም ሰው አያስብም። ምን አገናኝቷቸው? ሚኪ የራሱ ስራ እየሰራ ነው። አበበ ያለው ከነ አቤ ማን ነው ልዑል እና ከነ አቤል ጋር ነው። እና የእድል ጉዳይ ሆኖ ነው እንጂ እሱ ጋር የሄደው እኔ የፈራውለት አቤልን ነበር። ግን ደግሞ እግዚአብሔር ይመስገን እኔ ሁለታቸውም እንዲታሰሩ አልፈልግም። አቤልም ሆነ ሚኪም ሁለቱም ለእኔ ጀግና ናቸው፣ ይሰራሉ። ብዙ ሰዎችን ካሉበት ችግር እያስወጡ አፍታቸውን ለተገቢው እንትን እያስመለሱ ብዙ ነገር ሰርተዋል እና ለነሱ ክፉ ነገር አልመኝላቸውም። እንግዲህ እግዚአብሔር ያውቃል፣ በቅርቡ ይወጣል ብለን ተስፋ እናድርግ። ብቻ እኛ በተስፋ እንጠብቀው። እናቱንም እንግዲህ እያበረታቱ እነ ልዑል እናቱም ታመዋል እንደምታያቸው ነው። አንደኛ የልጃቸው ሀሳብም አለ፣ ሁለተኛ ደግሞ በቃ ብዙ ነገር አለባቸው እና ያበበም ነገር ያሳስባቸዋል። ሞተ ዳነ እያሉ በጣም ነው እንትን ያሳዝኑኝ። እውነት በማያውቀው ነገር ይህ ሁሉ ቀናት መታሰሩ ሳያንስ ገና ሰውየው በደንብ እንትን ማለት አለበት ሲባል ትንሽ ከብዶኛል። እኔ የእውነት አሳዝኖኛል፣ እንትን ብሎኛል። ሚኪ ያ ኦልሬዲ እንትናን እንኳን አይታችሁታል። መደጋገም አልፈልግም። ብሩክ እንኳን ወደ ስራ እንደተመለሰ አይታችኋል። እና ሁሉም ነገር እየተስተካከለ ነው፣ እግዚአብሔር ይመስገን። ትንሽ እንትን የሚለው የሚኪ ጉዳይ ነው እንጂ የብሩክ ጉዳይ እንኳን ከአሁን በኋላ አብቅቷል። እንደሚፈልገው ስራውን መስራት የሚችልበት አጋጣሚ በልዑል እና በእናንተ ጸሎት እንግዲህ እጁ ይቆረጣል የተባለ ልጅ ተሽሎት ስላየነው ደስ ብሎናል። እግዚአብሔር የማይቻል ነገር የለም በእግዚአብሔር ቤት እና ሁሉም ነገር ተስተካክሎለታል። እግዚአብሔር ደግሞ ይሄንን አበበ የተባለውን ሰውዬ ተሽሎት ሚኪ ወደ እናቱ የሚመጣበትን ቀን ቅርብ ያድርገው እያላችሁ እውነት ጸሎት አድርጉ። ለሚኪ እንደው ለአበበ ሳይሆን ለሚኪ አበበ ስራው ነው ይቀጣ ይገባዋል። ግን ደግሞ ለሚኪ ሲል ይትረፍለት እያላችሁ ጸሎት አድርጉለት። ምንም ማለት ስራውን ይስራ፣ ምንም ነገር አላጠፋም። ከተበዳይ ጎን ቆሞ እየሰራ ያለ ጀግና ወንድማችን ነው። መሸለም ያለበት ማበረታታት ያለብን ነው እንጂ እስር ቤት እንትን እንዲል አንፈልግም። እና ብቻ እግዚአብሔር ሰላሙን ያምጣልን። እና በስከ መጨረሻው የአበበ መጨረሻ ይሆናል ማለት ነው። ብዙዎቻችሁ በጣም ደስ ብሏችኋል። እያየው ነበር ማታ የተለቀቀው ቪዲዮ እንኳንስ ይገባዋል እያላችሁ፣ ግን ደግሞ ለሚኪ ስትሉ ደግሞ እንዲሻለው ማድረግ ማለት ጸሎት ማድረግ አለብን። ምንም ነገር በጸሎት እንደሚስተካከል እኔ አምናለሁ የእውነት
ቢያንስ እግሩ እንኳን መራመድ ባይችል ምንም አይነት ማስታወስ አይችልም ስላሉ ወደ ራሱ እንዲመለስ እንግዲህ የእውነት የሁል ጊዜ እንትኔ ነው። እናንተም እንግዲህ ለሚኪ ስትሉ እሱ እኔ በእርግጥ አምናለሁ የስራውን የእጁን ነው ያገኘው። ግን ደግሞ ያው ሚኪ እስር ቤት እንትን ማለት የለበትም ወንድማችን። ያው እነ ልዑልም እንግዲህ ልዑል ስራዬን አቆማለሁ እስከ ማለት ድረስ ነው የደረሰ። የእውነት የእውነት ይሁን ውሸቱ ይሁን አላውቅም። የእውነት በጣም አሳዝኖኛል። እንደው አያደርገውም እንጂ እኔ አላውቅም። ስራ ማቆም ስንት አመት ሙሉ ደክሞ ለፍቶ አሁን በስከ መጨረሻ እንደዚህ አይነት ነገር መስማት ራሱ ተመልካች ራሱ እንትን ይለዋል። ሲጠፉ እንኳን ምን ያክል እንደምትጨነቁ እያየዋችሁ ነው። እና እንኳን አይደለም ከነጭራሹ ጠፍተው ይቅርና ከፈለጉ ደግሞ ይህንን ስራ መተው ነው በቃ፣ ሌላ ነገር አያስፈልግም። ይህንን የያዙትን የራዕይን ነገር መዝጋት። ከዛ ደግሞ ስንት የተቸገሩ አሉ እርዳታ የሚፈልጉ፣ እነሱን ማገዝ ይችላሉ። ብዙ ናቸው። አሁን ደግሞ በደንብ ቡድናቸውን በደንብ አጠንክረው ከነሱ ውስጥ ያለውን ታማኝ የሆነውን በደንብ አጣርተው ምናምን ማስተካከል የሚችሉበት እንትን አላቸው። ይህን ጉዳይ መዝጋት ይችላሉ። የግዴታ በራሔል እናት መሰቃየት የለባቸውም። ልጅቷ ትሙት ትኑር ምንም እስካሁን ድረስ አልታወቀም። የውሸት ነው እኮ እየደከሙ ያሉት። ራሔል የሞተች አይመስለኝም። እኔ ገና ከመጀመሪያው ጀምሮ ራሔል እንዳለች ነው እየተሰማኝ ያለው። ስለዚህ እናትየዋም መታያት ነው እንግዲህ ምንም አለ ምንም እኛ የምንፈልገው ሚኪ ነፃ እንዲወጣ ነው። እናት የራሷ ጉዳይ ነው። እሷ በሰራችው እንትን ለልጇ ያልሆነች እነ ልዑል መሰቃየት የለባቸውም። ይሄንን ከተውት እነሱንም የሚያሳድር ሰው ይቀንሳል ብዬ ነው የማስበው። አበበ ደግሞ እንግዲህ ወደ ራሱ ተመልሶ ወጥቶ ከነሱ እንትን እንዲርቅ ነው የምፈልገው። በቃ አይደለም አበበ ታምራትን ከነሱ ማስወጣት አለባቸው። እስካሁን ድረስ እነሱ ጋር ነው ያለው። ደግሞ ይሄ ምን እንደሚያመጣባቸው አይታወቅም። በቃ አሁን እኮ ብዙ ማስረጃ አላቸው እኮ ምንም ከነሱ ቁጭ አድርጎ ከመመገብ ከመቀለብ ውጭ ምንም መፍትሄ የሚያመጡ ሰዎች አይደሉም። ራሳቸው ተጨድረው ራሳቸው እንትን ብለው ሁሉም ነገር መረጃም አላቸው። ስለዚህ ታምራትንም በተቻለ አቅም ከነሱ ማራቅ አለባቸው። በቃ ሁሉም በየራሱ እንትን እንዲሰራ ነው የምፈልገው ከሁላቸውም። በቃ እነዚህ ሰዎች አሁን ላይ ችግር ለነሱ ችግር ለመፍጠር ሆን ብለው የሚያደርጉ ናቸው። አሁን ይሄ እንትናንም እፈራዋለሁ ታምራትን እንደዚህ አይነት ነገር እንዳያደርግ ልክ እንዳበበ እንዳይሆን ምናምን እፈራለሁ። ለነሱ ሲል ማለት ነው። እና ከነሱ ቢያርቁት አሪፍ ነው። እስካሁን ድረስ ማስቀመጣቸው ራሱ ጎበዝ ናቸው። ያው ሰው ስለቀየሩ ነው እንጂ እንደነዚያኞቹ እንደነ አበበ አይነት ጠባቂ ቢሆን እስካሁን ታምራት አምልጦ ነበር። ግን ደግሞ አንዳንድ ታማኝ አሉ በጣም ራሳቸውን አሳልፈው ለእንትን የሚሰጡ ጀግናዎች አሉ። ሁሉም አንድ አይደለም። አንድ ሰው ባጠፋው ሁሉንም በጅምላ መሳደብ የለብንም። አንዳንድ መልካሞች ደግሞ አሉ ለሀቃቸው ለማተባቸው የሚቆሙ ልዑልን አሳልፈው የማይሸጡ ብዙ ልጆች አሉና እግዚአብሔር ይጠብቃቸው። ያው እንግዲህ በዓለም ነው መጪው ገና ነው። እንግዲህ መልካም ሁሉ እየተመኘን ሚኪን ወንድማችንንም እያሰብን ነው። እንግዲህ መልካምን ሁሉም መመኘት ነው። እናቱም እንግዲህ ያው እንደምንም የእናት አንጀት ትንሽ ከባድ ሆኖባት ነው። ትለምደዋለች ብዬ ተስፋ አደርጋለሁ። እንግዲህ ቀስ በቀስ እያለች እንግዲህ ልጇ ኦልሬዲ መውጣቱ አይቀርም። ለትንሽ ጊዜ ነው እንጂ እድሜ ልኩን እንትን አይልም። እንግዲህ አበበ ራሱ እንትን አላለም ተብሎ ሚኪ በእስር ቤት ይቆያል ብዬ አላስብም። ስለዚህ መውጣቱ አይቀርም። እንግዲህ እግዚአብሔር ይጠብቃቸው። ሌላ ምንም ማለት አልችልም። እናንተም እንግዲህ በጸሎታችሁ አስባችሁ። ለማንኛውም የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩን። ምንድነው መልካም ገና ይሁንላችሁ።
ባላችሁበት ሰላም እና ፍቅር ያብዛላችሁ። ቪዲዮን በቅንነት ላይክ በማድረግ ተባበሩ። ሁላችሁም ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። አስተያየታችሁን ከስር ኮሜንት ስር ጻፉልኝ፣ መልሳለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።